ከነገርም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቅመም ወይ እኔ እኮ አፍቅርሻለሁ። አንቺ አታፍቅሪኝ? ምንም አልፈልግም። አንድ ቃል ብቻ ንገሪኝ፣ እሱን ሰምቼ እወጣለሁ። እግዚአብሔር እኔ ይሰማሻል፣ ልቤ በጣም እየመታ ነው። ስሜትን ስለነገርከኝ አመሰግናለሁ። እኔ እኮ ከአንቺ የምፈልገው አንድ ቃል ብቻ ነው፣ ከዛ እወጣልሻለሁ። አንድ ቃል ብቻ አንድ ቃል ብቻ በቃ። የምታፈቅሪኝ ከሆነ አፈቅራለሁ በይኝ፣ ማታፈቅረኝም ከሆነ አላፈቅርም በይኝ። እኔ አንድ ቃል ብቻ ነው ፈልገው እኮ። ጸባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ያው ብዙዎቻችሁ ኦልሞስት ብዙዎቻችሁ ሳይሆን ሁላችሁም ደስ እንዳላችሁ አይቻለሁኝ። ላይክ እኔም በጣም ደስተኛ ነኝ። ፍቅሬን መግለጽ በመቻሌ በጣም ደስተኛ ነኝ። አለ አይደለ እኔ እንጃ ከሷ ጋር በጣም ብዙ ነገር ከዚህ በፊት የምናገር ነበርና አፈቅርሻለሁ እንኳን ሳልላት ወደፊት በጣም ብዙ ትልቅ ነገር ይኖረናል ምናምን ል ነበረ። ታስታውሱ እንደሆን ወደፊት አላ በቃ በፕራንክም ይሁን ወንድ አመታ እንኳን እንትን ስትል ማሳየው ፊሊንግ ምናምን አለ። ወይኔ ዋበልተኝ ነበረ ለቅመም የሚገዛዋት እነዚህ ነገሮች እና ማሳያቸው ፊሊንጎችም ነበሩ ምናምን። ግልጽ ባላደርግም ባላወራም ግን ሁኔታዎቼ ላይክ ማደርጋቸው ነገሮች ምናምን ለሃይሚ ፍቅር እንዳለኝ ያሳውቅ ነበርና ይገርመኝ ነበረ። እኔ አለ አይደለ ፍቅርን ለምንድን ነው ማገልጽላት ምናምን በመባልባቸው ሰዓት ላይ እንዴት ነው ማይታየው አይነት ነገር ሁላል ነበር። እንደዚህ ግልጽ ላይክ አፈቅርሻለሁ ከማለት ውጪ ሁሉንም ነገር እያደረኩኝ ነውና እንዴት ነው ማይታየው እስከማለት ደርሶ ነበር። እና እኔም ሆነ እናንተንም በጣም እኔ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ማይቻለሁ። ሁሉም የጨረቃ ፋሚሊ ደስ እንዳለውም የዚህ የሁለት ዓመት ጥበቃም አሁን ላይ እንደተሳካም እያየው ነበርና እንዳልኩትም ብዙ ቴክስቶችም ደርሶኛል። በጣም አመሰግናለሁኝ። አዳሩ ሙሉ ከኔ ጋር እየተጨነቃችሁም ነበርና እያየውም ነበረ። አዳር ሙሉ በቃ ለአራል ነጋለን ምናምን የሚሉ ቴክስቶች ይገቡልኛልና እኔ ጋርም አልነጋም ነበረ። እኔ ጋር በትግል ሌሊቱ ረዝሞብኝ ነው የነጋው። ቤት ከገባን በኋላ ምንም አላወራንም። ምንም ትንፈሽ ያለችው ነገር የለም። በቃ እኔም እሷን ማስጨነቅ ይሆናል ብዬ በቃ ሰዓት ምንም በቃ አልገፋልኝ። ጠብቅ ከዛ ስፖርት ቤት ሄድኩኝ መጣው። ተኝታ ነበረ እዛ በቃ ምንም እንትን አላገኘውምና ላሳውቃቸው የመጣሁትም ምንም አይነት መልስ እንዳላገኘው ነው ከሃይሚ አዶን ነው አላውቅም። እሷ ጋር ያለው ስሜት ጥሩ እንደሚሆን ተስፋ አደርጋለሁኝ። ልቤም እንደማይሰበር ተስፋ አደርጋለሁኝ። አላ አይደለ እኔ እንጃ እኔ በጣም ነው ማፈቅራት ሃይሚንና ይከብዳል። በቃ ውስጥ ያለውን ስሜት መግለጽ ራሱ በጣም ነው የከበደኝ። እንዴት ተናንቆኝ፣ እንዴት እየፈራው፣ እንዴት ሆኖ እንዳወራው ግልጽ ነበረ። ቪዲዮ ያሳውቃል። በቃ እንዴት ዳር ብዬ እንደተናገርኩኝ ግልጽ ነበርና በጣም እንጃ በቃ ከኔ በመውጣቱ በጣም ትልቅ ጭንቀትም ቀሎልኛል። ተመስገን ነው። ሲቀጥል ደግሞ እኔ ያልተረዳሁት ስሜት አለ ይመስለኛል ሃይሚ ጋር ያላወቅኩት የሆነ ነገር አለ። ምን እንደሆነ አላቅም። እግዚአብሔርን ነው የምላችሁ፣ ምን እንደሆነ አላቅም። አላ አይደለ እንዴት ነገሩ ላስብበት ቢሆንም ምን እንደያዛት አልገባኝም። ምን እንዳስፈራት አልገባኝም። ምንም አላወራችኝም። ምንም አይነት መልስም አላገኘሁኝም። እና ቢጨንቀኝ እቺን አበባ ገዛውኝ ከዛ እዚህ ውስጥ ላይ በቃ አለ አይደለ የራሴን ቢያንስም ከዚህ በላይ መጻፍ እችል ነበረ፣ ግን ቢያንስም የራሴን ዝም ብዬ ራሱ ላይ ከነበረው ላይ ጨምሬ ጽፌበት
በቃ መልስ ባትሰጭኝም በቃ እያሽው ብያት ልወጣ ነው ያሰብኩት። እኔ እንጃ ፍቅር ግራ እንደሚያጋባ አላውቅም ነበር። እግዚአብሔር በቃ ላይክ እንደዚህ ፍቅር ውስጥ ከሆንኩኝ በጣም ቆይቼ ነበረ እና አለ አይደለ እንደዚህ። አሁን ደግሞ ሞር ካሜራም ኖሮ ነው የኛ የጨረቃ ፋሚሊዎችም ከኔ ጋር ሆኖ ነው ያለውና ይከብዳል። ከዚህ ሁሉ ፋሚሊ ጋር እንደዚህ አይነት ስሜትን ማስተጋባት በጣም ይከብዳል። በጣም እውነት ለመናገር አለ አይደለ እንዴት መሰላችሁ፣ እኔ ካሜራ የለመደ ፊት ነው ላይ ካሜራ ለምጃለሁ። ምንም ያሳፍረኝ ምንም ያስፈራኝ ነገር የለም። ግን አሁን ላይ በጣም እያፈርኩኝ ነው፣ እንዴት እንደሆነ ባላቅም እውነት ለመናገር በጣም እየፈራውም ነበረ እና በቃ አሁን ግራ ሲገባኝ ነው ወደ እናንተ የመጣሁትና ከእናንተ ጋር ሄጄ በቃ ሀይሚ በቃ ወይ እሺ ወይ እምቢም ከሆነ ንገሪኝ ልላት ነው የፈለኩት። ምክንያቱም እኔ እንደዚህ አይነት ፔን ውስጥ መሆን አልፈልግም። በጣም ይጨንቃል። የሆነ ታውቁታላችሁ አይደል? ድንገት የሆነ ነገር ሲፈጠርባችሁ የሆነ የሚያስፈራ እንዴት ብዬ ላስረዳችሁ? እኔ እኮ ግራ ገባኝ፣ ግራ ተጋባባችሁ። ማርያምን የሆነ ልባችሁን የሚጨንቅ ጭንቀት ጨንቋችሁ አያውቅም። እዛ ሙር ላይ ነኝና በቃ እንዴ ቁርጤን ማወቅ ፈልጋለሁ። እኔም ወይ ትቀበለኝ ወይ አይሆንም ከሆነ ትንገረኝ ላይ ነኝና አይ ሆፕ የኔም ልብ የእናንተም ልብ እንደማይሰበር ተስፋ አደርጋለሁ። እንዳልኳችሁ 99% አንዱን ፐርሰንት ነበረ የምፈራው። አሁን ይቅርታ በጣም ጨምሯል፣ ፍርሃቴ በጣም ጨምሯል። ከዚህ በፊት እንደምለው የሷ ግልጽ እኮ ነው ታፈቅርሃለች ምናምን እያላችሁ ነበርና ስታወሩት ቀላል ነው። በእናታችሁ እግዚአብሔር እኔ ያለሁበት ስሜት በጣም ከባድ ነው። ስታወሩት በጣም ቀላል ነው እና ምን ልላችሁ ፈልጌ መሰላችሁ፣ በቃ እኔ በሀይሚ 100% ኮንፊደንስ አለኝ ምናምን ል ነበር፣ ግን አሁን በጣም ፈራው። በቃ ፈራው። ለምን እንደሆነ አላውቅም። ምናልባት እኔ ጋር ያለው ስሜት እሷ ጋር ባይኖርስ? ያው ሰው አይደለው ያ ስሜት ይመጣል እና እንደዚህ በልበ ሙሉነት የማወራው እኔ ጋር ያለውን ስሜት ለማጋራት ምናምን ነውና ምንም ቢከብድ ምንም ቢጨንቅም ግዴታዬ ስለሆነ ማሳወቅ አለብኝ። ከኔም በላይ ነው እየጨነቃችሁም ያላችሁት፣ ከኔም በላይ እንግዲህ ራሷ ክፍል ሄጄ መጠየቅ ነው። እስካሁን በቃ ምንም እንትን አላልኳትም። በቃ አለ አይደል ማስጨንቃት መሰለኝና ምንም አላወራኋትም፣ ምንም አላልኳትኝም። በቃ አርፌ ቁጭ አልኩኝ ምናምን ጠበቅኩ። የምታወራኝ አይነት አይደለችም። ነጋ በቃ ነጋ። እኔ እንጃ አዳሩ ለኔ 1 አመት ነበር የሆነብኝ። ከዛ ነክቶም በቃ ጠበቅኩኝ ምናምን ጸሎት አድርጌ መጣው ቁጭ አልኩኝ። እዛ ራሴ ምግብ በሰል አደረኩኝና ታውቃላችሁ ያው እኔም እንትን ላይ ስለሆንኩኝ ዳይት ላይ አይደል የሚባለው የመክሳት እንትን ላይ ስለሆንኩኝ ሌላ ምግብ ነው በላውና ራሴ ሰራ አድርጌ በላው። ምንም የለም አትመጣምም፣ ጸጥ ነው። እሺ አልኩኝ። በቃ ከዛ ሲጨንቀኝ በቃ ልግባ ብዬ ወሰንኩኝና ሁሉንም ነገር መስማት ፈልጋለሁኝ። ትላንትና የሆነ ፊቷ ላይ ደስታ አይቻለሁኝ። እንደኔ ሐሳብ ይመስለኛል አይደለ? ቪዲዮቹንም ደጋግሜ እያየኋቸው ነበርና የሆነ ደስተኛም ናት፣ ደንግጣለችም፣ በጣም ፈርታለችም ምናምን። የምታወራው ነገር ነው የጠፋባት። ካሜራው ካለቀ በኋላ ራሱ አይታችሁ ከሆነ እኔን ሁላ ማፈር ጀመረች። አቅፌያት ቁጭ ብዬ ራሱ እጄን ወርድልኝ ምናምን እያለች ነበርና በቃ ያስፈራል ስሜቱ። ፋሚሊ በጣም ያስፈራል። እግዚአብሔር ኧረ በስመ አብ ወልድ። እኔ አዱን ነው እኔ እንጃ። ምናልባት አሁን ገብቼ እንኳን እኔ አላቅም እና ሊቆያ ንገሩኝ እህቶቼ። እናንተ የፍቅር ጥያቄ ሲቀርብላችሁ ላይክ የደነገጣችሁ ሰዎች በአንዴ የተቀበላችሁ ብዙዎች ልትኖሩ ይችላላችሁ። እንግዲህ የደነገጣችሁ ሰዎች ምናምን ከአንድ ቀን በላይ ታልፋላችሁ። እኔ ግራ ስለገባኝ ነው እግዚአብሔርን። ከአንድ ቀን በላይ ትጠብቃላችሁ። ላይክ ላስብበትም ይሁን ምንም እኔ አላቅም እኮ ሀይሚ ጋ በቃ እንዲህ ውዝግብግብ ያለ ወሬ ነው እያወራሁ ያለው። ስለተንበጫበሽኩ ነው። እስቲ ግን በቃ እውነቱን በሙሉ እንድትነግረኝ ነው የምፈልገው። እኔ እስካሁን ጠበቅኳት ኦልሞስት በቃ 6 ሰዓት ማለት ነው። ከትላንት ጀምሮ እስካሁን ምንም ሳልላት ስሜቷንም መጋፋትም ሁሉንም ነገር አስጨንቂያትም እንድትነግረኝም አልፈልግም እና በቃ ከባድ ነው።
ሁላ ማታ በቃ ለምን ተናገርኩ እስከ ማለት ደርሼ ነበረ። አለ አይደለ በቃ ዝም ብዬ ሳለፌውስ ቢሆን ስሜቷ እኔ አላቅም። በቃ ማትፈልገውስ ነገር ቢሆን ፈርታስ እኔ እንጃ ብዙ ነገር አልኩ። በቃ ለምን ስሜቴን ተናገርኩኝ? እስካሁን እንዳያዝከው ለምን አልያዝከውም? ትንሽ ብትታገሰስ። በአንድ በኩል ደግሞ አንዱ ልቤ እንትን ይለኛል። ቡቡ በቃ በጣም ቆያችሁ እኮ አንድ ላይ በጣም ብዙ አሳልፋችኋል። ከሚገባው በላይ ተዋውቋችኋል። ልክ ነው ያደረግከው። አይ ልክ አይደለም። በቃ እንደ እብድን የሆንኩትኝ ማታ። ኧረ በስመ አብ እህቶቼ እኔ ፈርቻለሁ። ያልዋሻችሁ ምን እኔ አላቅም እኮ ላይክ ለእኔ ስሜት አላት ብዬ ነበረ የማስበው እና በቃ አሁን ነው መናገር ያለብኝም ብዬ እስከ መናገር የደረስኩት። በቃ እኔም በደንብ አጠናኋት እሷንና በደንብ አየኋትኝና ከበቂ በላይ ነን እና ላይክ በቃ በጣም የምታሳዝነኝ ነበረ። ምክንያቱም በዚሁ ላይ ጊዜ ውስጥ ላይክ እንደ ወንድ እንትን በቃ አለ አይደለ ምንም የፍቅር ግንኙነት ሳይኖራቸው እንኳን አብረው እየኖሩ ምናምን እና በጣም ብዙ የምትባለው ነገር ነበር እና ያን ሁሉ እንኳን ተቋቁማልኛለች። በቃ እኔ በስመ አብ ወልድ እግዚአብሔርን አንዳንድ ሰው ይገርመኛል። ማይባሉ ነገሮችን የሚልኩላት ሰዎችም ነበሩ ምናምን እና በጣም ነበረ የሚገርመኝ። መቤቴ ማይባሉ በቃ የኔና የሷን ህይወት ሊያደፈርስ የሚችል በቃ አሁን ለምን ካልሆነ እስከመባል ለምን አሁን አያደርግልሽም ቢፈልግሽ፣ ለምን አሁን ፍቅሩን አይገልጽልሽም ቢፈልግሽ አይፈልግሽም። አዶን ነው አላውቅም ለምን እንደዚህ እንደሚሉ ምናምን አለ አይደል። የኔ የውስጤን አያውቁም፣ ግን እሷን ሄደው በጣም አእምሯን እንድረበሽ ምናምን የሚያደርጉ ሰዎች ነበሩ። በጣም ነበረ የሚገርመኝ። ግን እንደዛም ሆኖ ችዬው ነበረ አለ አይደለ በቃ እኔ አላውቅም ይገርመኛል ያንዳንድ ሰው ነገርና በቃ እሱ እንደዛም ቢሆን በቃ ኢግኖር ገጭቼ ምናምን አልፌ ነበረ። ያ ነገር እሷ ላይ ተጽዕኖ አሳድሮባት እንዳይሆንም ብዬ እየፈራው ነው እና እንደዛም ይሆናል ብዬ አላስብም። ምክንያቱም እሷን የምታፈቅረኝ ከሆነ በጣም ደስ ብሏት በደስታ ልትመለስና እንደዛ በራሳቸው መላምትና በራሳቸው መንገድ የሚሄዱ ሰዎችን የምታሳፈርበት ቀን ይሆናል ብዬ ነበር ያሰብኩት። ግን አዶኖ ውስጧ ላይ ምን እንዳለ ምን አክል ፔን እንዳለ አላቅም። ፍቅሯንም ገልጻልኝ አታቅም። እንደምታፈቅረኝም ነግራኝ አታቅም። አለ አይደለ ቁጭ ብለን አፈቅርሃለሁ አይነት ነገር ብላኝ አታቅም። እና ለሷም ከባድ ሊሆን ይችላል። አዶኖ በእውነት እኔ እንጃ። እኔ በቃ ካለን ቅርርበትና ካሉን ነገራቶች አንጻር እግዚአብሔርን ነው የምላችሁ የምር የምታፈቅረኝ ነበረ የሚመስለኝም። በቃ ታፈቅረኛለች ብዬ አምኛለሁ እና ግን አንድ ቀን ተገላልጸን አናውቅም። በቃ እቺ ልጅ ታፈቅረኛለች፣ አይሚን ታፈቅረኛለች። ስለዚህ በቃ በኮንፊደንስ መኖር ጀመርኩኝ። ምንም ግልጽ ባናረግ ምንም ወተን ባናወራ እንኳን ያንን በቃ ልቤን ተራራ አድርጌ ቁጭ ብዬ ነበረ። ከዛ በእውነት አሁን እንዲህ ስል እንዳትስቁብኝና ማታ ምናልባት ሃይሚ ላይክ እኔና እሷ ባለን ቅርርበት ምናምን አንፃር በጣም እንቀራረባለን፣ አብረን ነው የምንኖረው አለ አይደለ ምንም እኔ ላይ አልተሰስትም፣ እኔም እሷ ላይ አልተሰስትም። ምንም በቃ በጣም እንትነንና በጣም ነበረ ተዋደን የምንኖረው የነበረውና ከምታስቡት በላይ ላይ ካሜራ ከምታዩት ፍቅር በላይ በቃ በኖርማልም አለንና ምናልባትም በቃ ካለን ቀረቤት አንፃር ምናምን እንደ ወንድም አይታኝ ነው እንዲህ እስከ ማለትም ማታ በቃ እኔ ጨለል ቀኑ አልነጋለኝ፣ ማታው አልነጋለኝ። እንደዛ ሳስባ ቢሆንስ አላ በቃ ሪል እንደ ወንድሟ ተቀበላኝስ ቢሆን ምናምን እያልኩ እየፈራው ነበርና አረ ቡራው እንዴ ሁሉ ነገር እያለችክ አይነት ነገር ውስጥም ገባው። በቃ ነገር ያሰራዋን ይው ምናምን እያልኩኝ በቃ ወደኋላ ቪዲዮዎችን ማየት ጀመርኩ ምናምን። አይ እንደዚህ እኮ አሁን አንተም ባታፈቅረኝ እንደዚህ በጣም ጅል ሆንኩኝ። እውነት ነው ፍቅር ጉር ነው የሚባለው እውነት ነው። መቤቴን አጃጃለኝ ማታ። ከዛ እነዛ በቃ እንትን እያልኩ ነበረ በቃ እንደ ወንድሟ ሳይታይም ቢሆን እያልኩ በግድ ራሴን ወደማይሆን ጭንቀት ውስጥ እየከተትኩኝ ነበርና ኧረ በስመ አብ ከባድ ነበር። ዛሬ ግን በቃ ወስኛለሁ። ላይክ ላስጨንቃት አይደለም ግን በቃ ስሜቷን ትንገረኝ። እኔ እሱን ነው የምፈልገው መብራንን በቃ እሷ ውስጥ ላይ ስሜት ካለ እኔ የምታፈቅረኝ ከሆነ እንድትነግረኝ ነው የምፈልገው።
በቃ አብረን ሄድና እናኳኳባታለን ቤቷን። ፈርቼ ነው እናንተን የሚሄደውና እያፈርኩም ነው። ትላንትም አይታችኋል። ወደ ካሜራ እያየኋት ነበርም እያወራ የነበርኩትና በጣም ምን እንደሚያስፈራ አዶኑ በስመ አብ። ወይ ከሌላ ሰው እንኳን እሷ ላይ ካኝ እንደምታፈቅረኝ አይነት ነገር ሰምቼ ቢሆን ልቤ ተራራ ሞር በቃ ምንም አልሰማም ነበር። ግን ምንም አይነት ነገር አጣው። በቃ ምንም ማለት ነው። በዛ በኩል ጓደኞቼም አሉ። በቃ ነገር ይሉኛል። ኧረ ኪዳነ ምሕረት እንዴት እንዲያርግ ላሰማችሁ የልብ ምቴን እንደዚህ ውስጥ ከተቼኝ ያላቀም በጣም እየመታ ነው። ሜቢ እናንተ እየመታ ይሆናል እኮ ግን ብቻ እሺ ፋሚሊ እንዳልኳችሁ እዚህ ጋር አለ ያው አይ ላቭ ዩ ምናምን ነው የሚለውና ለዚህ በቅተናል። መብራህን አይ ላቭ ዩ ምናምን ለማለት በቅተናል። እዚህ ውስጥ እናደርገውና ይሄንን አበባ ሰጣታለሁ ወይስ እኔ ግን እግዚአብሔርን እንዳልኳችሁ ነው አይደለም። እሱ ብቻ ይቅርና እንትንም እያልኩ ነበረ። ምናልባት ፕሮግራም ማዘጋጀት ነበረብኝ ወይ አይነት ነገር ውስጥ እየገባው ነበር። አይ ከዛ እንዴ ፍቅር እኮ እሷ ውስጥ ካለ ለምን በቃ ራሴን ጠቃለው ራሴን መልሳለሁ። እሷም ተፈቅረኝ ከሆነ ለምን እንደ ተራ ነገር እኮ ነው መብለጭለጭ ምናምን እና ሞር ምን እያሰብኩበት የነበረው አፈቅረሻለሁ እንደማፈቅራት ለመናገር ግዴታ ፕሮግራም መኖር አለበት ብዬ አላስብም። ሜቢ እንደዚህ አይነት ሴሌብሬቶች ሊኖሩ ይገባሉ ብዬ ማምን የቀለበት ምናምን ላይ ነው ብዬ ስለማምን ነው። ቀለበት ላይ ፕሮግራም ቢኖር ደስ ይላል፣ ኖርማል ነገር ነው። እና አፈቅረሻለሁ ለማለት ፕሮግራሙ ተገቢ ነው ብዬ ራሴን ጠየቅኩ። እኔ በቃ እሺ በቃ ብዙ አላወራባቸው። አሁን እኔ ወደ ሌላ ጭንቀት እየገባው ስለሆነ እንሂድና ይህንን አበባ እንሰጣትና እውነቱን ለመናገር ማታ ነው የገዛሁት። ከጂም ስመለስ ነበር የገዛሁት። እዛ በቃ ልናወራም አልቻልንም። እሷም ሳሎን አልነበረችም፣ ቤት ክላሷ ነበረች። ቃል አስጨንቃት ቢሆን እንትኑ ራሱ ያስታውቃል። በቃ ናና ብዬ ራሴ ክፍል አስገብቼው ነው እንትን ያልኩትኝና ከጂም እንደተመለ በቃ ጂም ራሱ በቃ የሄድኩትኝ ላይክ መሄድ አልፈለኩም ነበር። ግን እዚህ ቁጭ ብዬ ደግሞ በጣም ለራሴ ነው ፔን ውስጥ እንደምጨነቅ ገባኝና ለዛ ነው ወደ ጂም ቤት የሄድኩትኝ። ከዛ በቃ ስመለስ ደግሞ መንገዴ ላይ ነበረ ገዛሁኝ። ፖስት ካርዱንም ገዛው። ትንሽ ጻፍ አደረኩበት። ከዛ በቃ መጣው የለችም፣ ክላሷ ነበረች። ያው ከማስጨነቃት ብዬ ገብቼ ከራሴ ጋር ሳወራ ምናምን ነጋ። ሜቢ ፊቴ ሊያስታውቅ ይችላል ድክም ያለው ፊት ከሆነ። አሁን ግን በቃ ወይ ቁርጡ እንድትነግረኝ እፈልጋለሁኝ አይደለ? አፈቅራለሁ ያላፈቅርህም ስሜት ካለ ውስጧ ላይ አዱኑ ምንም የሚያስይዛት ነገር አለ ብዬ አላምንም። እንደኔ በቃ እኔ ዋናው ከኔ መውጣቱ ነው ብዬ አስባለሁኝ። ዋናው ከወንድ ልጅ መምጣቱ ነው ብዬ አስባለሁኝና አይሆፕ ጥሩ ነገር እንደምንሰማ ጸሎት አድርጉልኝ እሺ። በጣም እግዚአብሔርን ከምታስቡት በላይ ፈርቻለሁ፣ ጨንቆኛል። አሁን ገና ልቤ በስማ እንዴት መሰላችሁ ሙሽዬ በታመመች ሰዓት ላይ እንደዚህ አይነት ጭንቀቶች የነበሩብኝ የሆነ በቃ አለ አይደለ የሚያስጨንቁ ነገሮች ሲኖሩ በቃ ልባችሁ ምቅ የሚያደርገው ነገር አለ እኮ ሜቢ ታውቁት ይሆናል። አሁን አልወጣለኝ እንዴት ላስረዳችሁና እስቲ እንሄዳለን። አመሰግናለሁ ደግሞ ምንም አይፈጠርም እያላችሁ የነበራችሁ የኔ ውድ እናቶች እህቶች አመሰግናለሁ። እኔም ልጅ ያለኝ ምናምን እያላችሁ እያጽናናችሁ ነበርና አመሰግናለሁ። እንድበረታም ስላደረጋችሁኝ ቴንኪው በጣም። እየባሰ ነው ልብ ምቴ። በቃ እንሂድና እኔም ቁርጥ ልወቅ አይመስላችሁ ፋሚሊዎች? ቁርጥ ልወቅና የሁሉንም ነገር እውነት የምናውቅ ይሆናል። በቃ ወደ ሀይሚ ጋር እንሂድ። ካሜራማን እንሂድ ነው። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ።
አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ እኔ ነኝ ምግባ ምንድን ነው ከቤት ማጥቶች እኔ እኮ ለአንቺ ከቤት ለምንድን ነው ማጥቶች ከቤት ለምንድን ነው ማጥቶች ነህ ለምንድን ነው የምትፈሪው? ዝም አልሽኝ እኮ ረሳሽኝ። አልረሳሁም። እኔ በጭንቀት ልሞትብሽ እኮ ነው። ከአንቺ የምጠብቀው መልስ አለ እኮ ረሳሽኝ። ቅመም እኔ እኮ አፈቅርሻለሁ። አንቺ አታፈቅሪኝም? እኔ ምንም አልፈልግም። አንድ ቃል ብቻ ንገሪኝ፣ እሱን ሰምቼ እወጣለሁ። እግዚአብሔርን እኔ ይሰማሻል፣ ልቤ በጣም እየመታ ነው። ገብቶሻል? እንደዚህ እኔ ራሴን አሳምኜ ተዳፍሬ የመጣሁትኝ አላህ በቃ ይበቃናል ብዬ ነው። ከዚህ በላይ አንቺንም ምንም ማስባል አልፈልግም። አንቺንም ማስጨነቅ አልፈልግም። ገብቶሻል? ብዙ አልፈናል። ብዙ ችግሮችን፣ ብዙ ጭንቀቶችን አልፈናል። ጊዜው ነው ብዬ ስላሰብኩ ነው። እኔ አፈቅርሻለሁ፣ አንቺ አታፈቅሪኝም። ይህንን ነው ማወቅ የምፈልገው። ትናንትናም አልነግርም አልሽኝ፣ ማታም ዝም አልሽኝ፣ ዛሬም ጸጥ ልትይ ነው። ቅመም ያልቅሽ ነው እንዴ? እኔ ማላውቀው ሌላ ነገር አለ ወይስ እኔ ጋር ያለው ስሜት አንቺ ጋር የለም? ቅመም ንገረኝ። የለም? አታፈቅሪኝም አንቺ? ምን የተሰማኝ እንደሆነ አላውቅም። አሁን እኔ ምንም ልልህ አልችልም። ኦኬ ሄሚ አታፈቅሪኝም ነው? ስሜትን ስለነገርከኝ አመሰግናለሁ። ግን ለምን ደስተኛ መሆን ሲገባኝ ለምን እንደከፋኝ አላውቅም። ችግር አለ? ንገረኝ። ችግር አለ? አንቺ ጋር ምንም የፍቅር ስሜት የለም? ኦኬ እንደዚህ አይነት ጥያቄ አትጠይቂኝ። እና ታዲያ ለምንድን ነው የከበደሽ? ለምንድን ነው የምታለቅሽው? አላውቅም። ፈርተሽ ነው አፈቅራለሁ ማለት? ብታፈቅሪኝ ከሆነ እኮ በቃ አብረን ሆነን ህይወታችንን በደስታ እንምራ። አይሚኒ ልፈነዳ ነው በጭንቀት እኮ። አበባ ውስጥ የጻፍኩልሽ ነገር አለ እና እኔ ላስጨንቅ ፈልጌ አይደለም፣ ግን በቃ እኔ እንጃ በቃ እኔ እኮ ከአንቺ የምፈልገው አንድ ቃል ብቻ ነው። ከዛ እወጣልሻለሁ። አንድ ቃል ብቻ አንድ ቃል ብቻ በቃ የምታፈቅሪኝ ከሆነ አፈቅራለሁ በይኝ፣ ማይሆንም ከሆነ አይሆንም በይኝ። በቃ ማታፈቅረኝም ከሆነ አላፈቅርም በይኝ። እኔ አንድ ቃል ብቻ ነው ፈልገው እኮ ማላቆም ነገር ካለ በቃ አንቺ ጋርም ስሜትም ከሌለ ንገሪኝ፣ ችግር የለውም። ምን ይችላልው? የምታፈቅሪኝ ከሆነ አፈቅራለሁ በይኝ። ምንድነው የሚፈራት? ምን የሚያስፈራሽ ነገር አለ? እኔ እኮ ንጹህ ፍቅሬ ልስጥሽ ነው ያልኩት። አንድ ቃል፣ እኔ አንድ ቃል ነው ካንቺ የምፈልገው በእግዚአብሔር። አንድ ቃል በቃ ከምጨነቅ ንገሪኝና ይውጣልኝ በቃ በእግዚአብሔር። አንድ ቃል እኔ ምን እንደምልህ አላውቅም። ግን በቃ ትንሽ ጊዜ ስጠኝ። እስከ መቼ ነው ጊዜ የምሰጥሽ? ትንሽ ጊዜ ስጠኝ በቃ። አታፈቅሪኝም ነው? ለዛ ነው እንደዚህ
እንደዚህ አይነት ጥያቄ አትጠይቀኝ። አይደለም ስሜት ካለሽ እኮ በቃ ምንድን ነው እንደዚህ አይነት ጥያቄ እንድትጠይቀኝ አልፈልግም። ግን ደግሞ በቃ ትንሽ ጊዜ ስጠኝ። እኔ ምን እንደምልህ አላውቅም። ምን እየተሰማኝ እንደሆነም አላውቅም። ምን እንደምልህም አላውቅም። ግራ ገባኝ እኮ። ምኑ ነው ግራ የሚገባሽ? እኔም እኮ ግራ የገባኝ እኮ እሱ ነው። ምኑ ነው ግራ የገባሽ? እሺ ለምን ታለቅሻለሽ? በእናትሽ እኔ እንድታለቅሽ እኮ አይደለም እንዴ። እኔ ማላውቀው ነገር አለ ሀይሚ፣ በእግዚአብሔር ሀይሚ መልሽልኝ። እኔ ማላውቀው ነገር አለ። ለምንድን ነው የምታለቅሽው? ካለ ነገር ካለ ታዲያ ለምን ታለቅሻለሽ? በቃ ሁሉንም ታውቃለህ እኮ። እሺ ምን ለምንድን ነው አንተ የማታውቀው ነገር የለም? ምን ሊኖር ይችላል እኮ? ለምን ታለቅሻለሽ? ወይስ ልካ መናገር አልነበረብኝም? ፍቅሬን መግለጽ አልነበረ እና ታዲያ ብሩኬ በቃ እኔ ያለሁበት ነገር አልገባህም። እኔ ያለሁበት ስሜት ምንም እየገባህ አይደለም፣ እየተረዳኸኝ አይደለም። በቃ ጊዜ ስጠኝ አልኩ። ጊዜ ብቻ ስጠኝ፣ ትንሽ ጊዜ ስጠኝ። እስከ መቼ ነው ትንሽ ጊዜ? ከራሴ ጋር መሆን አለብኝ፣ ራሴን ማዳመጥ አለብኝ። ገባ? ለዛ ነው እንጂ እኔ ምንም በቃ አንተ ስሜትህን ስለነገርከኝ ምናምን ደብሮኝም አይደለም። በተቃራኒው እንደውም በጣም አመሰግናለሁ። ምንም ያደረከኝ ነገር የለም፣ ፍቅርህን ነው የነገርከኝ። ገባ? ለእኔ ግን በጣም አዲስ ነገር ሆነብኝ፣ ከበደኝ መቀበል እና በቃ ትንሽ ጊዜ ስጠኝ ብሩኬ። ማለቅሰው ደግሞ የራሴ ምክንያት ስላለኝ ነው እንጂ አንተ አስከፍተኸኝ አይደለም። ራስህን እንድትወቅስ አልፈልግም። ገባ? አይደለም ሀይሚ፣ በቃ የምትወጂኝ ከሆነ እኮ እኔ እንደዚህ ትሆኛለሽ ብዬ እኮ አይደለም የተናገርኩት። በቃ ውስጥ ያለውን ስሜት ነው የነገርኩት። አታልቅሽ እሺ፣ በእግዚአብሔር እሺ። አላለቅስም እኮ አታልቅሽ። በቃ ማትፈልጊኝም ከሆነ በቃ አትፈልጊኝ። በቃ ችግር የለውም። እንድትጨነቂ ምናምን አልፈልግም። ማርያም ሀይሚ፣ እንደዚህ አትሁኝ በእግዚአብሔር እሺ። ግን እኔ በጣም ነው እሺ ማፈቅርሽ ነው እሺ። ሰማሽኝ አይደል? አሁን ጊዜው ነው ብዬ ስላመንኩ ነው። ከዚህ በላይ እንጂንም ምንም ማስባል ስለማልፈልግ ነው እሺ ተናገርኩት እንጂ በቃ ሌላ ምንም አይደለም። በቃ አንቺ ጋር ስሜትም ካሌለ እኔ አላስጨንቅሽም። ቅመም እግዚአብሔር ያለው ነው እሺ። ወይ ታስጨንቂ ያረሽን በማለት በእግዚአብሔር ራሴን እያስጨነቅኩ ነው። ጸባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ የልጅ ውበቷ የመላክ መቼም የማያረጅ ጥርሶቿ ፍጹም የነጡ ለታመረ የተቀመጡ ደስታዋ የማያባራ እሷ ልጅ ልቧ ተራራ አንቺን በተለየ አንቺን በተለየ አንቺን